Welcome back to our tutorials. እንኳን ደህና መጣችሁ ወደ our tutorials። በዛሬው lesson የgrade 8 የunit 5 exercise 5.3 እሰራላችኋለሁ። Let us begin. Okay, so question number 1 says in figure 5.23 to the right, if BD is 8 cm. ስለዚህ BD ማለት ይሄ ነው። ስለዚህ ይሄ 8 ከሆነ AD 4 ከሆነ then find the lengths of AB, AC, BC እና DC. So this ጋር ቀላል ነች። AB ማለት ምን ማለት? length of AB ማለት length of AD ሲደመር BD አይደል? ስለዚህ የተጠየቅነው ከዚህ እስከዚህ ያለው length ስለተባለ ሁለቱም እነዚህ ሴግመንቶች መደመር ነው። ስለዚህ 4 ሲደመር 8 ስንት ይሆናል? 12 ሴንቲሜትር ይሆናል ማለት ነው። የኤቢ ቀላል ነች። እሺ አሁን ቢ ምን እንደሚለው የቢሲ ቫልዩ ስንት ነው? ቢሲ ማለት ኤክስ ነው። አሁንም የኢክሊድስ ቲዮረም ነው የምንጠቀመው። የኢክሊድስ ቲዮረም እንደሚለው የሌጎቹ ለምሳሌ አሁን እዚህ ጋር ሌጎ የትኛው ነው? ቢሲ ነው አይደል? ቢሲ እና ኤሲ ናቸው። ኤቢ ሃይፖተነስ ነው። ለምን? because it's opposite to the right angle triangle። ስለዚህ የኤክስ ዋጋ ለማግኘት ቢሲ ስኩዌር ከምን ጋር እኩል ነው የሚለው? ከቢዲ ሲባዛ ኤ ቢ ጋር። ቢሲ ማለት ኤክስ ስኩዌር ነው። ቢዲ ስንት ነው? 8 ሲባዛ ኤቢ ማለት ምንድነው? 4 ሲደመር 8። ስለዚህ ይሄ 8 ሲባዛ 12 ይሆናል እኩል ይሆናል ኤክስ ስኩዌር። የኤክስ ዋጋ ለማግኘት ስኩዌር ሩት ውስጥ እናስገባለን ሁለቱም። ይሄ ኤክስ ይሆናል። አሁን እንደዚህ ማድረግ ነው። 8 ምን ማለት 4 ሲባዛ 2 አይደል? ሲባዛ 12 ማለት 4 ሲባዛ 3። ሶ ከስኩዌር ሩት ሲወጣ 2 4 አለ። ስለዚህ ከስኩዌር ሩት ሲወጣ 1 4 ይወጣል ማለት ነው። ሶ 4 ማን ቀረ? 2 እና 3 ስለቀረኝ 2 ሲባዛ 3 ስንት ነው? 6። ስለዚህ የኤክስ ዋጋ 4√6 ሴንቲሜትር ነው ማለት ነው። እሺ ሲ ደግሞ የኤሲ ሌንግዝ ነው የሚጠይቀው። ስለዚህ የኤሲ ስኩዌር አሁንም ኢኩሊድስ ቲዮረም ነው የምንጠቀመው። ኤዲ ሲባዛ አጠገቡ ያለው ማለት ነው። አጠገቡ ያለው ሴግመንት ሲባዛ ሃይፖቴነስ ኤፒ ሃይፖቴነስ ኦፍ the larger triangle እንዳትሳሳቱ። ስለዚህ እችን ዋይ እንበላት። ዋይ ስኩዌር እኩል ይሆናል ኤዲ ስንት ነው? 4 ሲባዛ ኤቢ ማለት 4 ሲደመር 8 12። ይሄ ማለት ዋይ ስኩዌር እኩል ይሆናል 4 ሲባዛ 12 ስኩዌር ውስጥ እናስገባው። የዋይ ዋጋ ለማግኘት ዋይ ይቀራል። እዚህ ጋር ስንት ይሆናል? 4 ሲባዛ 12 ማለት ምን ማለት? 4 ሲባዛ 3። ይሄ ከስኩዌር ሲወጣ ስንት ይሆናል? 4 3 ትቀራለች 4√3 ሴንቲሜትር ይሆናል ማለት ነው። ይሄ የኤሲ ሌንግዝ ነው ማለት ነው። እሺ ዲ ደግሞ የሚለው የዲሲ ሌንግዝ ነው የተባለው የአልቲቲዩድ ማለት ነው። ስለዚህ የአልቲቲዩድን ሌንግዝ ለማግኘት ይሄ ማለት ነው የዚህ ሌንግዝ ለማግኘት ምን የምታደርጉት? ፓይታጎረስ ቲዮረም ነው የምንጠቀመው። ሶ የትንሿን ራይት አንግል ትራያንግል መውሰድ ትችላላችሁ። ከፈለጋችሁ የዚህኛው መውሰድ ትችላላችሁ። ሰችን ኤ ልበላት አልቲቲዩድ። ይሄ አሁን ለኤሲ ስንት ነው ያገኘሁት? 4√3 ስላገኘው አሁን እዚህ ጋር ፓይታጎረስ ቲዮረም እንደሚለን ኤዲ ስኩዌር ሲደመር እነዚህ አሁን ሌጎቹ ናቸው። ምክንያቱም ይሄ 90 ዲግሪ ስለሆነ ኤሲ ሃይፖተነስ ነው። እነዚህ ሌጎቹ ናቸው። ስለዚህ ሌጎቹን ስኩዌር አድርገን የእነሱ ድምር ከማን ጋር እኩል ነው? ከሃይፖተነሱ ስኩዌር ጋር እኩል ነው የሚለን። ከዛ ዲሲ ስኩዌር ይሄ ከማን ጋር እኩል ነው? ከኤሲ ስኩዌር ጋር እኩል ነው። ሶ ኤዲ ስንት ነው? 4። ይሄን ስኩዌር ሲደመር ዲሲ ማለት ያው
ኤ ስኩዌር ማለት ነው እኩል ይሆናል ኤ ሲምን 4 ሩት 3 ስኩዌር። ስለዚህ ኤ ስኩዌር ማለት ይሄ ስንት ይሆናል? ይሄን ስኩዌር ስናደርገው 16 ጊዜ 3 ስንት ነው? 48 ሲቀነስ 4 ስኩዌር 16 ነው። ወደዚህ ሲመጣ ኔጌቲቭ ይሆናል ማለት ነው። ስለዚህ ኤ ስኩዌር ማለት ስንት ይሆናል? 32። የኤ ዋጋ ለማግኘት ከስኩዌር ሩት እናወጣለን። ኤ ማለት ስኩዌር ሩት ኦፍ 32 ማለት ምን ማለት ነው? ስኩዌር ሩት ኦፍ 32 ማለት 16 ሲባዛ 2 ማለት ነው አይደል? 16 ከስኩዌር ሩት ሲወጣ ስንት ይሆናል? 4 ሩት 2 ይሆናል ማለት ነው። Exercise 5.3 question number 2. In figure 5.24, find the lengths of X, A, and C if AD is 4 cm, AD ማለት ይሄ ማለት ነው, and BD is 8 cm. ስለዚህ የአልቲቲዩዱ ማለት ነው። ይሄ አልቲቲዩዱ ነው። አሁን የተጠየቅነው የሲ ዋጋ የኤክስ እንዲሁም የኤ ዋጋ የተባለ። ስለዚህ መጀመሪያ የሲ ቫልዩ እንፈልግ። የሲ ቫልዩ ለማግኘት ይሄ ትራያንግል ኤዲቢ ራይት አንግል ትራያንግል ስለሆነ ሃይፖቴነሱ ምን ይሆናል ማለት ነው? ኤቢ ይሆናል። ይሄ ሃይፖቴነሱ። ስለዚህ ምን ብለናል ቀደም? የሌጎቹ ስኩዌር ማለትም ኤዲ ስኩዌር ሲደመር ቢዲ ስኩዌር ከማን ጋር እኩል ነው? ከሃይፖቴነሱ ስኩዌር ጋር እኩል ነው ብለናል። ስለዚህ ኤዲ ስንት ነው? 4 ስኩዌር ሲደመር ቢዲ ስንት ነው? 8 ስኩዌር እኩል ይሆናል ኤቢ ስኩዌር። ይሄ ማለት ሲ ስኩዌር ነው። 8 ስኩዌር 64 ሲደመር 4 ስኩዌር 16። እነዚህን ስንደምራቸው ስንት ይሆናሉ? 80 ይሆናል። 80 እኩል ይሆናል ሲ ስኩዌር። የሲን ዋጋ ለማግኘት ስኩዌር ውስጥ አስገባለሁ። ሲ ምን ማለት? ሲ ማለት ሩት 80 ማለት 16 ሲባዛ 5 ማለት ነው። ይሄ ከስኩዌር ሩት ሲወጣ ስንት ይሆናል? 16 4 ስኩዌር ሩት ኦፍ 5። ስለዚህ የሲ ዋጋ 4 ስኩዌር ሩት ኦፍ 5 ሴንቲሜትር ይሆናል ማለት ነው። እሺ አሁን የሲ ዋጋ 4 ስኩዌር ሩት ኦፍ 5 ስላገኘ አሁን ኤክስ ማግኘት እንችላለን። ምክንያቱም አሁን የኢኩሊድስ ቲዮረም ተጠቅመን የኢኩሊድስ ቲዮረም እንደሚለን ሲ ስኩዌር ከማን ጋር እኩል ነው የሚለው? ከኤዲ ሲባዛ ኤሲ ጋር እኩል ማለት ኤዲ ስንት ነው? ኦኬ ሲ ስኩዌር ማለት 4 ሩት 5 ነው አይደል ያገኘነው? ይሄን ስኩዌር እኩል ይሆናል ኤዲ ስንት ነው? 4። ኤሲ ማለት ምን ማለት? ኤሲ ማለት ከዚህ ስለሆነ ኤሲ ማለት 4 ሲደመር ኤክስ ነው ማለት ነው። ይሄ ስንት ይሆናል? 80 ይሆናል ማለት ነው። 16 ሲባዛ 5 እኩል ይሆናል 4 ሲባዛ 4 ፕላስ ኤክስ። ስለዚህ ይሄ ኦቨር 4 አድርጓለሁ። ስንት ይመጣል? ባይ 4 ባይ 4 ባይ 4 1 ባይ 4 20 አይመጣም ይሄ። ስለዚህ 20 እኩል ይሆናል 4 ሲደመር ኤክስ። ስለዚህ ኤክስ ስንት ይሆናል ማለት ነው? 20 ሲቀነስ 4 ስንት ይሆናል? 16 ሴንቲሜትር ይሆናል ማለት ነው። የኤክስ ዋጋ 16 አገኘ። እሺ የኤክስ ዋጋ 16 ካገኘ እችን ለማግኘት ምን ማድረግ እንችላለን? አንድ ይሄ ራይት አንግል ትራያንግል ስለሆነ የኢኩሊድስ ቲዮረም ተጠቅመን ካልኩሌት ማድረግ እንችላለን። ማለት ምን ማለት ነው? ኤ ስኩዌር አይደል ከማን ጋር እኩል መሆን አለበት? ከ16 አጠገቡ ያለው ሰግመንት ሲባዛ ኤሲ ስንት ነው? 4 ሲደመር 16 እንደዚህ ማግኘት እንችላለን። ይሄ ማለት 16 ሲባዛ 20 ማለት ነው።
ይሄ ኤ ስኩዌር ኤ እኩል ይሆናል ኤ ስኩዌር እኩል ይሆናል 16 ሲባዛ 20 ማለት ምን ማለት ነው? 4 ሲባዛ 5 እንደማለት ነው። ይሄን ስኩዌር ሩት ውስጥ እናስገባው። ይሄን ስኩዌር ሩት ውስጥ እናስገባው። ሶ ይሄ ኤ እናገኛለን። 16 ከስኩዌር ሩት ሲወጣ 4 4 ከስኩዌር ሩት ሲወጣ 2 2 ጊዜ 4 ስንት ነው? 8 ማን ቀረኝ? ስኩዌር ሩት ኦፍ 5 ሴንቲሜትር እንደዚህ ማግኘት ይቻላል። ሌላ ምን ማለት ትችላላችሁ? ለምሳሌ አሁን ይሄ የፓይታጎረስ ቴዎረም ተጠቅማችሁ እቺኛዋ ራይት አንግል ትራያንግል ስለሆነች ይሄን ስኩዌር ሲደመር ይሄን ስኩዌር አድርጋችሁ ከምን ጋር እኩል መሆን አለበት? ከኤ ስኩዌር ጋር እኩል መሆን አለበት ብላችሁም ካልኩሌት ማድረግ ትችላላችሁ። Number 3. How long is the altitude of an equilateral triangle if a side of triangle is 4 cm and 8 cm? Okay. ስለዚህ ኢኩላተራል ማለት ነው። ኢኩላተራል ማለት ሶስቱም ሳይዶች እኩል ሲሆኑ ማለት ነው። እና ሌላ ማወቅ ያለባቸው ኢኩላተራል ትራያንግል ከአንዱ ቨርቴክስ ወደ ሌላው ሳይድ የሚሳለው አልቲቲዩድ አንድ አንግል ባይሴክተር ምን ማለት ነው? አንግሉ እኩል ቦታ ነው የሚከፍለው። ሌላው ደግሞ ሳይዱም እኩል ቦታ ነው የሚከፍለው። ስለዚህ ይህን ፕሪንሲፕል ተጠቅመን የአልቲቲዩድን ሌንግዝ ካልኩሌት እናደርጋለን ማለት ነው። እሺችን ኤክስ ማለት ነው አልቲቲዩድ ማለት ነው። ሶ ሪሜምበር አንድ ሳይዱን እኩል ቦታ ነው የሚከፍለው ብለናል። ስለዚህ እቺ ሳይድ ስንት ሆናለች? ሁለት ሆናለች። ይሄም ሁለት ይሆናል። ሶ ይሄ ራይት አንግል ትራያንግል ስለሆነ እቺኛዋ ይሄ ራይት አንግል ትራያንግል ስለሆነ አንዱን መውሰድ ትችላላችሁ። ይሄኛው ራይት አንግል ትራያንግል ስለሆነ ፓይታጎረስ ቴዎረም መጠቀም ትችላላችሁ። ፓይታጎረስ ቴዎረም መጠቀም ትችላላችሁ። ስለዚህ ምን ማለት ነው? ኤክስ ስኩዌር ስለዚህ ሃይፖቴኑሱ 4 ስለሆነ ማለት ነው። እነዚህ ሌጎች ናቸው ሲደመር ወይም በትክክል ትሰራለች። ይህን ኤ ቢ ሲ ዲ እንበለው። ሰው ፓይታጎረስ ቴዎረም እንደሚለን ቢዲ ቢዲ ስኩዌር ሲደመር ዲሲ ስኩዌር ከምን ጋር እኩል ነው? ከቢሲ ስኩዌር ጋር እኩል ፓይታጎረስ ቴዎረም። ስለዚህ ቢዲ ማለት ኤክስ ስኩዌር ነው ሲደመር ዲሲ ማለት የትኛው? 2 ስኩዌር እኩል ይሆናል ቢሲ ማለት የትኛው? ሃይፖቴኑሱ 4 ስኩዌር። ኤክስ ስኩዌር ማለት 16 ይሆናል ሲቀነስ 4 ይሆናል። ይሄ ማለት 12 ነው። ኤክስ ስኩዌር ስኩዌር ሩት ውስጥ እናስገባው። ይሄን ኤክስ ይወጣል። ይሄ ማለት 4 ሲባዛ 3 ማለት ነው 12። ስለዚህ 4 ከስኩዌር ሲወጣ ስንት ይሆናል? ኤክስ እኩል ይሆናል 2 ሩት 3 ሴንቲሜትር ይሆናል ማለት ነው። እሺ አሁንም አልቲቲዩዱ ሳይዱን ባይሴክት ያደርገዋል። ሚኒንግ ይሄ 4 ይሆናል ማለት ነው። አንግል ባይሴክተር እንደሆነ ማስታወስ አለባችሁ። ና እቺን አሁን ዋይ ልላት። ሶ ሲሚላር እቺን ኤ ብለው ቢ ሲ ብለው እቺኛው ዲ ብለው ቢዲ ስኩዌር ፓይታጎረስ ቴዎረም የምንጠቀመው ፕላስ ዲሲ ስኩዌር ከማን ጋር እኩል ነው? ከቢሲ ስኩዌር ጋር እኩል። ቢሲ ለዚህ ትራያንግል ሃይፖቴኑስ ስለሆነ ማለት ነው። ስለዚህ ቢዲ ማለት ዋይ ነው። ዋይ ስኩዌር ፕላስ 4 ስኩዌር እኩል ይሆናል 8 ስኩዌር። ስለዚህ ዋይ ስኩዌር እኩል ይሆናል 8 ስኩዌር ስንት ነው? 64 ሲቀነስ 16 ሶ ዋይ ስኩዌር እኩል ይሆናል 48። ስኩዌር ሩት ስናስገባን ዋይ እኩል ይሆናል ይሄ ማለት 16 ሲባዛ 3 ማለት ነው። ከስኩዌር ሩት ሲወጣ ይሄ ስንት ይሆናል? 4 ሶ ዋይ ስንት ይሆናል ማለት ነው? 4 ሩት 3
ሴንቲሜትር ይሆናል ማለት ነው። በዚህ መልኩ ካልኩሌት ማድረግ ትችላላችሁ። እሺ now question number 4 says in figure 5.25 ያው ይሄ ነው ማለት ነው። AD 3.5 I mean 3.2 AD okay 3.2 ከሆነ DB ይሄ ማለት ነው 1.8 ከሆነ AC 4 ከሆነ BC 3 ከሆነ is triangle ABC a right angle triangle? ስለዚህ አሁን ይሄን የኢኩሊድስ ኮንቨርስ ቲዮረም ተጠቅመን ፕሩፍ የምናደርገው ጥያቄ ነው። ይሄ ማለት አሁን የኢኩሊድስ ኮንቨርስ ቲዮረም ተጠቅመን አሁን ትራያንግል ABC ራይት አንግል ነው ወይስ አይደለም የምንለው ማለት ነው። AC ስኩዌር ከማን ጋር እኩል መሆን አለበት? ከAD ሲባዛ AB አይደል? AB ማለት ከዚህ እስከዚህ ይሄና BC ስኩዌር እኩል ይሆናል DB ሲባዛ AB ጋር። እነዚህ ሁለት ኮንዲሽኖች ከተሟሉ then triangle ACB is a right angle triangle እንላለን ማለት ነው። ስለዚህ ከመጀመሪያ እንጀምርና ይሄን መጀመሪያ እናረጋግጥ። AC ስኩዌር ከAD ታይምስ AB ጋር እኩል መሆኑን ቼክ እናድርግ። እሺ AC ማለት ምንድነው? አራት ስኩዌር ስንት ነው? 4 ስኩዌር እኩል ይሆናል AD ስንት ነው? 3.2 ታይምስ AB ማለት ከዚህ እስከዚህ ስለሆነ እነዚህ እንደምናቸዋለን። እነዚህ ሲደመሩ 5 ይመጣል። 5 ይሄ ስንት ይሆናል? 16 ይሄን እናባዛ ይሄም 16 ስለዚህ ይሄ ትክክል። ሁለተኛው BC ስኩዌር ከማን ጋር እኩል መሆን አለበት ብለናል። ከBD ሲባዛ AB ጋር እኩል ከሆነ BC ማለት ስንት ነው? 3 ስኩዌር BD ማለት 1.8 ታይምስ ይሄ 5 ያገኘነው። ስለዚህ ስንት ይሆናል? ይሄም 9 ስለዚህ ሁለቱም ኮንዲሽኖች ተሟሉ። ስለዚህ ምን ማለት እንችላለን? therefore triangle ACB is a what? Is a right angle triangle ብለን ኮንክሉድ ማድረግ እንችላለን ማለት ነው። ይሄ ኮንቨርስ ቲዮረም የሚለው ነው ማለት ነው። የኢኩሊድስ ኮንቨርስ ቲዮረም እንደሚለው እነዚህ ሁለቱም ኮንዲሽኖች ከተሟሉ ትልቁ ትራያንግል ራይት አንግል ትራያንግል ነው የሚለው